አሟት ነበር። ምኗን ያመማት እያልኩ እኮ ነው። አሁን ያመማትን ሁሉ እኮ ማስታወሳች ማለት እንጃ። ለምን ጠየከኝ? ማለት ከባድ ነው አይደለም። እኔ አላውቅም። እናቴን ገሏታል። አለም የነሱ ናቸው የገደሏት። ምን? ናቲ እባክህ ተረጋጋ። ይህን ቤት አለም ላድንሽ አልቻልኩም። የሆነ ነገር ታውቂያለሽ? አውቃለሁ፣ ግን ናቲ የማውቀው ነገር በጣም ከባድ ነው። ጊዜ ቢፈታው ይሻላል። እኔ ደግሞ አስተካክላለሁ ብዬ እንዳላበላሽ ፈርቼ ነው። ያጠፋ ሰው ደግሞ ይቀጣል። ይኸውልሽ ድምፅ ብታሰሚ ከዚህ ፎቅ ወረውርሻለሁ። ለምን? በምፈራው ነገር ባንቺ ምክንያት አለ። እባክሽን ሳስበው እዚህ ቤት መኖር የለብኝም። እንዲሁም ለምን እዛ ሂጅ አላርፍም እምለውም የምትሰማኝ ይመስለኛል። የት? እናቴ መቃብር ቦታ ጋር ነው። አዎ ማየት አለብኝ። እየመጣው ነው። ጉድ ተፈጥሯል። አልቆልናል። ናቲ አሁን ላይ የእናቱ መቃብር የተባለው ቦታ ከሄደ እናቱ የእውነት እንዳልሞተች ያውቃል። እኛም እንዋረዳለን፣ የእኛ ነገርም ያበቃልናል ስላለች ነው አሁን ላይ ቤቲ እንደዚህ ደንግጣ በእርግጋ ገዜ ጋር እየሮጠች ያለችው ማለት ነው። ምናልባት ከገዛኸኝ ጋር ሆኖ ቀደም ብሎ ናቲ እዛ መቃብር የተባለው ቦታ ሳይደርስ በዚህ መሀል አቋርጦ እሱ እዛ እንዳይሄድ ሊያስቆሙትም ይችላሉ ማለት ነው። ግን ደግሞ ቀደም ብለን እንዳየነው አሁን ላይ ሁለቱም ትሁት ላይ ሌላ ነገር እያሰቡ ነው። መጀመሪያ ላይ አለሜን ማስወገድ አለብን። ለምን ከእሷ ጋር እንጨነቃለን? ሰው እዚህ ቤት በመጣ ቁጥር የእሷን ድምፅ ይሰማሉ አይሰሙም፣ እኛም ተዋረድን አልተዋረድን ብለን ከምንሳቀቅ ለምን እሷን አስወግደን አንገላገልም እያሉ እየተማከሩ ነበርና አሁን ደግሞ በስተመጨረሻ ላይ ያንን ነገር ወደ ትሁት ያዞሩ ይመስላል ማለት ነው። ገዛኸኝ ዛሬ ትሁትን ለምን አናስወግዳትም ወይ ደግሞ ለምን አንገላትም ብሎ ይሄንን ሀሳብ ለቤቲ አቅርቦላታል ማለት ነው። ይሄንን ሀሳብ ደግሞ ሊያነሱ የቻሉበት ምክንያት ትሁት አለም ያለችበትን ክፍል የምትከፍትበትን ቁልፍ የራሷ ክፍል ውስጥ ስለተገኘ ነው ማለት ነው። ቤቲ ደግሞ ይሄንን ነገር እንዴት ጠርጥራ እንደሆነ ባይታወቅም ቁልፉ ሲጠፋ ካስቀመጠችበት ቦታ ስታጣ የትሁት ክፍል ገብታ ስትፈልግ አግኝተዋለች ማለት ነው። ግን ደግሞ ቁልፉን ከሷ ክፍል ያገኙ እንጂ ትሁት ያንን ክፍል ከፍታ ገብታለች ወይስ ምንድን ነው እሱ አለሜን አይታለች ወይስ አላየችም የሚለው ነገር አሁንም ግልጽ አልሆነላቸውም ማለት ነው። እንደውም እዚህ ጋር ቤቲ ይሄንን ሀሳብ አቅርባለች። እሷ እዛ ክፍል መግባቷን ማጣራት አለብን፣ ከዛም በኋላ ገብታ ያንን ነገር ካወቀች በኋላ የእኛን ውሳኔ እንወስናለን በሚለው በስተመጨረሻም ተስማምቷል። አሁን ላይ እነሱ እየጠበቁ ያሉት ትሁት እውነትም እዛ ክፍል ገብታለች ወይስ አልገባችም የሚለውን ነገር ያንን ነገር ለማጣራት ስለፈለጉ ነው ቁልፉን ከዚህ ቀደም የሚያስቀምጡበት ቦታ ያስቀምጡት ማለት ነው። ምናልባት ከዚህ በኋላ ትሁት እዛ ክፍል ገብታ እንደ በፊቱ ለአለሜ ምግብ ሰታ ስትወጣ ወይ ደግሞ ከአለሜ ጋር አውርታ ስትወጣ ድንገት መጥቶባት ሊይዟትም ይችላሉ ማለት ነው። ያኔ ደግሞ እሷ እዛ ክፍል ቁጭ ብላ ከአለሜ ጋር ስታወራ ራሱ ክፍሉን ከፍቶ ቢገቡባቸው ራሱ አለሜ እዛ ጋር ምንም ነገር ልታደርግላት አትችልም፣ ለትሁት ልትከላከልላት አትችልም። ትሁትንም ወይ እዛ ክፍል ከአለሜ ጋር ታግታ እንድትቀመጥ ያደርጓታል። ወይ ደግሞ ገዛኸኝ እንዳለውም እሷን ማስወገድ አለብን መግደል አለብን በሚለው ትሁት ላይ ሌላ ጉዳት ሊያደርሱ ይችላሉ ማለት ነው። ናቲ ደግሞ አንድ እርግጠኛ የሆነበት ነገር ቢኖር ትሁት የሆነ ነገር እንደምታውቅ አውቋል። እዛ ቤት ውስጥ እየተከናወነ ያለ ነገር ወይ ደግሞ ከሱ ስር የተደበቀ ትልቅ ሚስጥር እንዳለ ያውቃል። ያንን ሚስጥር ደግሞ ትሁት ታውቃለች ብሎ ነው ደጋግሞ ትሁትን የሆነ ነገር እንደምታውቂ አውቃለሁ፣ ያንን ነገር ንገሪኝ ብሎ ደጋግሞ ሲጠይቃት የነበረው ማለት ነው። ትሁት ደግሞ በስተመጨረሻም ዛሬ ያንን ነገር አምናለታለች። አዎ እንዳልከው የሆነ ከባድ ሚስጥር የማውቀው ነገር አለ፣ ያንን ነገር ደግሞ አስተካክላለሁ ብዬ ይሄንን ነገር ላንተ ከነገርኩኝ ጭራሽ እንዳላበላሸው ፈርቻለሁ። ስለዚህ በራስ መንገድ ነገሩን ለማጣራት ሞክር፣ እናም ደግሞ በዙሪያ የምታያቸው ነገሮች ራሱ መጠራጠር አለብህ ብላ ይሄንን ነገር ለናቲ ነግረዋለች ማለት ነው። ናቲ ከዛም በኋላ ነው አሁን ላይ ገዛኸኝንም ቤቲንም እናቴ እንዴት ነው ሞተችው፣ ምን ታማን የሞተችው የሚለውን ነገር አሟሟታል እነሱን ለመጠየቅ ወይ ደግሞ ከነሱ ለማጣራት እየፈለገ ያለውና በስተመጨረሻም ሁለቱም በጣም ደንግጧል። ገዛኸኝ ጋር ሄዶ ናቲ እናቴ እንዴት ነው የሞተችው፣ ምኗን ታማን የሞተችው፣ ህመሟ ምንድን ነው የሚለውን ነገር ገዛኸኝን ሲጠይቀው ገዛኸኝ አስደንግጦት ነበር። ከዚህ በፊት እንደዚህ ነገር አስቦበት አያውቅም። ድንገት
በእርግጥ ይሄንን ጥያቄ ከጠየቀኝ ይሄንን ነገር ታማ ነው ብዬ እነግረዋለሁ ብሎ ያሰበው ነገር የለምና ለዛም ነው እዛ ጋር ናቲ ሲጠይቀው ሲርበተበት የነበረው ማለት ነው። ቤቲ ደግሞ ይሄን ጥያቄ ሲያነሳባት እኔ ምንም እማቀው ነገር የለም ብላ ነው እሷ ጥላ የሄደችው ማለት ነው። ያ ማለት ቤቲ ራሱ አለሜ እንዴት ሞተች ተብሎ ድራማ እንደተሰራም ታውቃለች። ቤቲ ወደ ገዛኸኝ ህይወት የመጣችው አለሜ ሳትወገድ በፊት ወይ ደግሞ አለሜን እዛ ክፍል አስገብቶ ሳያስሯት በፊት ነው ማለት ነው። ምናልባትም ገዛኸኝና አለሜ በሰላም በፍቅር አብሮ ይኖሩ ነው። እዚህ መሀል ቤቲ መታ የነሱ ትዳር መሀል ገብታ ገዛኸኝን ወደ ራሷ መልሳ እዛ ጋር ልጅ የወለደችለትን አለሜን እሷ ላይ ተቀይሮ እሷን አንድ ክፍል ውስጥ አስሮ እንዲያስቀምጣትና ሞታለች ቀብረናታል ተብሎ እሷን ለሚያውቋት ሰዎች ሁሉ እንዲነግር ያደረገችው ማለት ነው። ለዛም ነው እዚህ ጋር ናቲ አሁን ላይ እናቴ እንዴት ነው የሞተችው? ምኗን ታማን የሞተችው? ህመሟስ ምን ነበር ብሎ ቤቲን ሲጠይቃት እሷ ደንግጣ የሄደችው ማለት ነው። ያ ማለት እሷም ከዚህ በፊት ይሄንን ነገር አስባበት አታውቅም። ናቲ ይሄን ጥያቄ ከጠየቀን ናቲ ብቻ ሳይሆን ራሱ ሌሎች ሰዎች ራሱ ምን ሆናን የሞተችው ምኗን ታማ ነው የሚለውን ነገር ከጠየቁን ይሄንን ነገር ብለን እንናገራለን ብሎ ሁለቱም ስላላሰቡበት ነው። ጭንቅላታቸው ውስጥ ያስቀመጡት የሆነ ህመም ስላሌለ ነው አሁን ላይ ምን እንደሚሉ ግራ ገብቷቸው ሲርበተበቱ የነበረው ማለት ነው። በስተመጨረሻም ግን ናቲ ወደ ቤት መጥቶ ገዛኸኝና ቤቲ ቤት ባሌሉበት ሰዓት ወደ ቤት መጥቶ የነሱም መኝታ ክፍል ገብቶ አንዳንድ ነገር ሊፈልግ ነበር። ምናልባት ስለ እናቱ አሟሟት የሚገልጽ ነገር የሆነ ማስረጃ ካገኘው ብሎ ነበር። ግን ደግሞ ትሁት እዛ ጋር ያንን ነገር እንዳያደርግ አስቆማዋለች ማለት ነው። ያንን ነገር ደግሞ ያደረገችው እሷ ከዛ ቤት አንድ ነገር ቢጠፋ ወይ ደግሞ አንድ ፋይል ቢወጣ ነገሩ ወደ ትሁት ስለሚዞር እሱ ገብቶ ከዚህ ፋይሉን ሲወስድ አንቺ ምን ትጠብቂ ነበር? እኛ እኮ አንቺ አለሽ ብለን ነው ቤቱን ክፍቱን ጥለን ይሄድ ነው በሚለው ትሁት ላይ ሌላ ጣጣ ማምጣታቸው አይቀርም ማለት ነው። ለዛም ነው ትሁት እዛ ጋር ናቲ ወደ መኝታ ክፍላቸው ገብቶ የሚፈልገውን ነገር እንዳይፈልግ ያደረገችው ማለት ነው። ግን ደግሞ ከዚህ ሁሉ ነገር ትሁት እንደዚህ ከምትጨነቅ በእርግጥ አሁን ላይ በጣም ተጨንቃለች። የምታደርገው ነገር ግራ ገብቷታል። ለካሌብ አባት ራሱ ደውላ ስትለው የነበረው ከዚህ በላይ እዚህ ቤት መቆየት የለብኝም ከዚህ ቤት መውጣት አለብኝ ብላ ራሷን ነፃ ማድረግ እንደምትፈልግ ስትነግረው ነበር። ግን ደግሞ እዚህ ጋር የአለሜ ነገር በጣም አስጨንቋታል። አለሜ እዛ ክፍል ውስጥ ታግታ ምግብ ራሱ በሰዓት የማይሰጧት እዛ ውስጥ ያለች ሴት እሷን እንደዛ ጥላ እንደዛ ጭንቅ ላይ ያለች እሷን ጥላ መሄድ ራሱ ሌላ ጭንቀት ይፈጥርባታል። ግን ደግሞ አሁን ላይ እሷ እያለች ያለችው ለአፏ እየተናገረች ያለችው ከዚህ ቤት መሄድ አለብኝ ከዚህ በላይ እዚህ ቤት አልቆይም ብላ ለካሌብ አባት ተናግራ ነበር ማለት ነው። ግን ደግሞ ከዚህ ሁሉ ነገር በላይ እሷም እንደዚህ ከምትጨነቅ አለሜም እዛ ክፍል ውስጥ እየገባ ገዛኸኝም እንደዛ ከሚደበድባት እናም ደግሞ ቤቲ ራሱ እዛ ክፍል እየገባች እንደዛ እሷን ሞራላን የሚነካ ቃላቶችን ከምትናገራት እዚህ ጋር አለሜን ነፃ የሚያወጡበት ብቸኛው መንገድ ለልጇ ማሳወቅ ነው ለናቲ ማለት ነው። ናቲ አሁን ላይ እሱ የሚያስበው እንደገደሏት ነው። እዛ ጋር ገዛኸኝና ቤቲ እሷን ገለዋታል እናቴ ማዳን አልቻልኩም በሚለው ነው ዛሬ እንደውም ሳሎን ቁጭ ብሎ ሲያለቅስ የነበረው ማለት ነው። የሆነ ሚስጥር እንደተደበቀ ይወቅ እንጂ እናቱ በህይወት እንዳለች ምንም ነገር የሚያውቀው ነገር የለም። ምናልባት እሱ ሊገምት የሚችለው እናቴ በሰው እጅ ሞታለች ወይ ደግሞ ስለ እናቱ አሟሟት የሚገልጽ የሆነ ነገር የተደበቀ ሚስጥር እንዳለ ነው። ያን ሚስጥር ትሁት ታውቃለች ብሎ አሁን ላይ ትሁትን እየጠየቃት ያለው እንጂ እናቴ በህይወት አለች እናቴ ሳትሞት ነው ሞታለች ብሎ ያስነገሩት የሚለውን ነገር በጭራሽ ሊገምት አልቻለም ማለት ነው። ግን ደግሞ ትሁት እዚህ ጋር ማድረግ ያለባት ናቲን ከዚህ በፊት ስንል እንደነበረው ናቲን ውጪ ላይ አግኝታ ከካሌብ አባት ጋር ወይ ደግሞ ከዳኒ ጋር ወይም ከሌላ ሰው ጋር ሆና ይሄንን ነገር ካሳወቁት በኋላ ከዚህም በኋላ እርምጃውን እንዴት ማድረግ እንዳለበት እንዴት እናቱን ከነሱ ነፃ ማውጣት እንዳለበትና እናም ደግሞ እነሱ ራሱ እናቱ ላይ ላደረሱት ጉዳት እሷ ላይ ላደረሱት በደል የእጃቸውን ማግኘት መቀጣትም ስላለባቸው ያንን ነገር ሁሉ እንዴት ማድረግ እንዳለበት ቁጭ ብሎ ቢወያዩ ይሻላል ማለት ነው። ምናልባትም ከጊዜ በኋላ ትሁት እዚህ ጋር ይሄንን ነገር ለናቲ ሳትናገር እዚህ መሀል የሆነ መፍትሄ ሳይፈጠር አለሜን ነፃ የሚያወጣት የሆነ መፍትሄ ሳይፈጠር ገዛኸኝና ቤቲ ቀድሟቸው እዛ ጋር አለሜን የእውነትም ሊገሏት ይችላሉ ማለት ነው። በእርግጥም ከዚህ በፊት ያንን ነገር ሲያወሩ ነበር። ሰውኛ ቤት በመጣ ቁጥር ከምንጨነቅ ከምንረበሽ ሰው ሰማን አልሰማን ከምንል ለምን ገለናት አንገላገልም ሲሉ ነበርና እዚህ ጋር ደግሞ ትሁት ይሄንን ሚስጥር ሳታወጣና እዛ ጋም ናቲ እናቱ በህይወት እንዳለች ሳያውቅ እሷ ደግሞ ከሞተች የእድሜ ልክ ጸጸትም ስለሚሆንባት ይሄንን ነገር ቶሎ ብላ ለናቲ ያሳውቃ ትክክለኛው መፍትሄ ቢፈለግ ይሻላል ማለት ነው።
እናም ደግሞ ትሁት ራሱ ካሁን በኋላ መጠንቀቅ አለባት። በእርግጥ እሷ እዛ ጋር ቁልፉን እንዴት አግኝቶ እዛ ጋር እንዳስቀመጡ እንዴት የእሷ ክፍል ገብቶ ራሱ መልሰው እዛ ቲቪ ያለበት ቦታ እንዳስቀመጡ ራሱ አሁንም አልገባትም ማለት ነው። ግን ደግሞ እዛ ጋር እነሱ ያወሩት ነገር አለ። እውነትም ትሁት አለም ያለችበት ክፍል የምትገባ ከሆነ እሷን እንገላታለን፣ እናስወግዳታለን የሚለውን ነገር እዛ ጋር ገዛኸኝ ሲያወራ ነበር። ቤቲ እንደውም ይሄ ነገር አሳስቧት እንጠየቃለን ስትል ነበር። ገዛኸኝ ደግሞ እዛ ጋር የተናገረው እኛ እናውቅም፣ ከእኛ ቤት ወጥታ ጠፍታለች እንላለን፣ ያኔ እኛን የሚጠይቀን ሰው የለም፣ ሌላ ቤት ገብታ ሊሆን ይችላል ብሎ ነው የሚያስቡት እያለ ነበርና እዚህ ጋር አሁን እውነት ትሁት እዛ ክፍል ገብታ ስትወጣ ወይ ደግሞ ለአለሜ ምግብ አድርሳ ስትመለስ ያንን ነገር ቢያዩ እሷ ላይም ጉዳት ሊያደርሱ ስለሚችሉ እዚህ ጋር እሷ በደንብ መጠንቀቅ አለባት።